የፊታችን እሁድ አዋጅ የሚገለበጥበት ማለዳ ነው። ቀድሞ የሰማኸው ምንድነው? የተቀበልከውን ደብዳቤ እግዚአብሔር አልተቀበለው። ከእግዚአብሔር የሰሙት ደቀ መዛሙርቶች ወደ ማዶ ተሻገሩ ነው። እንዳይሻገሩ የመጣውን ንፋሱን ማበሉን እግዚአብሔር አልተቀበለው። ከንፋሱ በላይ ተሻግረው ሄደዋል። ቀድሞ ከእግዚአብሔር የሰማው ኤልያስ ተገለጠ ነው። ከዛ በኋላ የመጣውን ደብዳቤ ኤልያስ ተቀበለ እንጂ እግዚአብሔር አልተቀበለውም። እግዚአብሔር ከደብዳቤው በላይ ተሻግረ ሂድ ነው ያለው። ተነስና ሂድ ነው ያለው። ኤልያስ እጅ የገባውን የሞትን ደብዳቤ እግዚአብሔር አልተቀበለውም። አንዳንድ የሚያስፈሩ ድምጾችን የተቀበላችሁት እናንተ እንጂ እግዚአብሔር አልተቀበለውም። ከተቀበላችሁት ከሞት ድምጽ በፊት ቀድማችሁ የሰማችሁት የህይወት ድምጽ እሱ ይቀድማል። ከዚህ ውጪ ሌላ በህይወታችሁ አይሆንም። ሰላም ቅዱሳን፣ ዛሬ በፊታችሁ የመጣሁት የጽድቅ መቅደስ ቤተክርስቲያን የፊታችን እሁድ አዋጅ የሚገለበጥበት ማለዳ ነው። ከጠዋቱ 3 ሰዓት ጀምሮ እስከ ቀኑ 8 ሰዓት የተኛው አዋጅ ከጠላት የተቀበላችሁት የበሽታ አዋጅ ሊሆን ይችላል፣ የፍርሃት አዋጅ ሊሆን ይችላል፣ ነገራችሁን ያጨናገፈ አዋጅ ሊሆን ይችላል። እግዚአብሔር ያልተቀበለውን የተቀበላችሁትን የምትጥሉበት ቀን ነው። ማናችሁም እንዳትቀሩ። በአዲስ አበባ ዙሪያ ያላችሁ፣ በቢሾፍቱ በአዳማ ያላችሁ ሁላችሁንም ጋብዛችኋለሁ። እግዚአብሔር በዚህ ፕሮግራም ብዙዎችን ከካንሰር በሽታ ከተለያየ ደዌ ነፃ ያወጣል። የሚታይ ነገር እግዚአብሔር እየሰራ ነው። ሁላችሁም እንድትመጡ ጋብዛችኋለሁ። አድራሻ ሰሚት ፍየል ቤት ኪዳነ ምሕረት ማዞሪያ ከፍ ብላችሁ 30 ሜትር ተብሎ በሚጠራበት ስፍራ እንገኛለን። አስፋልት ፊት ለፊት እንገኛለን። እግዚአብሔር በዚህ ፕሮግራም ላይ አዋጅን በአዋጅ ይገለብጣል። ቀድማችሁ የሰማችሁት እንጂ ቀጥሎ የመጣው የሞት ድምጽ በሕይወታችሁ አይፈጸምም።